መጽሐፈ ኢያሱ ምዕራፍ 1 ከቁጥር 5 በሕይወትህ ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁም ካንተ ጋር ሆናለሁ። አልጥልህም፣ አልተውህም። ለአባቶቻቸው እሰጣቸዋለሁ ብዬ የማልኩላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞ። ነገር ግን እጅግ ጽና፣ እጅግም በርታ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ፣ አድርገው። በምትሄድበትም ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። ኦሪት ዘዳግም ምዕራፍ 31 ከቁጥር 6 ጀምሮ። ጽኑ፣ አይዟችሁን፣ አትፍሩ፣ ከፊታቸውም አትደንግጡ። አምላክ እግዚአብሔር እርሱ ካንተ ጋር ይሄዳል፣ አይጥልህም፣ አይተውህም። ሙሴም ኢያሱን ጠርቶ በእስራኤል ሁሉ ፊት አንተ ከዚህ ሕዝብ ጋር እግዚአብሔር ለአባቶቻቸው እንዲሰጥ ወደ ማለላቸው ምድር ትገባለህና እርሷንም ለእነርሱ ታወርሳለህና ጽና፣ አይዞ። በፊት የሚሄድ እርሱ እግዚአብሔር ነው፣ ከአንተ ጋር ይሆናል፣ አይጥልህም፣ አይተውህም። አትፍራ፣ አትደንግጥ አለው። ትንቢተ ኢሳይያስ ምዕራፍ 41 ከቁጥር 10 ጀምሮ። እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ። አበረታሃለሁ፣ እረድህማለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ። እነሆ የሚቈጡ ሁሉ ያፍራሉ፣ ይዋረዱማል፣ የሚከራከሩም እንዳልነበረ ይሆናሉ፣ ይጠፋሉ። ጌታ ቅዱስ እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም እንጸልያለን። አንተ በምንሄድበት ስፍራ ሁሉ፣ በምንንቀሳቀስበት ስፍራ ሁሉ ከፊታችን የቀደምክ የምትሄድ፣ የምትራመድ፣ የምትንቀሳቀስ ጌታ ቅዱስ እግዚአብሔር ሆይ እጅግ አድርገን እናመሰግናለን። ደግሞም በዚህ የሌሊት ጸሎት በአንተ ፊት ቆመን ይህንን ጸሎት በመንፈስ ፊት ሆነን እንጸልያለን። እንዲሁም ደግሞ በመንገዳችን ስለወጣህልን እናመሰግናለን። ጉዟችንን የሚያስጨርሰው ያንተ መልአክ፣ ያንተ ጉብኝት፣ ያንተ መኖር እግዚአብሔር አባት ሆይ በምንሄድበት ስፍራ እንዳንወድቅ መንገዳችንን በድል እንድንጨርስ የሚረዳው ያንተ መንፈስ ከኛ ጋር ስላለ እናመሰግናለን። አንተ መንገዳችን ላይ ቀድመሃል፣ ክንውናችን ላይ ቀድመሃል፣ ስኬታችን ላይ ቀድመሃል፣ በረከታችን ላይ ቀድመሃል፣ ደስታችን ላይ ቀድመሃል። በእያንዳንዱ ጉዳያችን ላይ አንተ ቀድመሃል። ጌታ ቅዱስ እግዚአብሔር አባት ሆይ እኔ ካንተ ጋር ነኝና አትፍራ። እግዚአብሔር ከኛ ጋር ነውና አንፈራም። በምንሄድበት ቦታ የምናፍርበት ምንም ምክንያት የለም። እግዚአብሔር ከኛ ጋር ነውና ኀፍረታችንን በክብር ይቀይረዋል። ውርደታችንን የሚፈልጉ የሚጠባበቁ የእግዚአብሔር መኖር ከኛ ጋር ስላለ ከእግዚአብሔር መኖር የተነሳ መክበራችንን ያዩታል። ቀና ብለን በሕዝብ ፊት መሄዳችንን ያዩታል። እግዚአብሔር አምላካችሁ ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም በመንገዳችሁ ቀድሟልና በስኬታችሁ አልፏልና በየትኛውም ነገሮቻችሁ ላይ የእግዚአብሔር እጅ አልፏልና ከዚህ በኋላ በጌታ በኢየሱስ ስም ነገሮቻችሁ እንደ ከዚህ በፊቱ አይቀጥሉ። ታሪካችሁ እንደ ከዚህ በፊቱ አይቀጥልም። የሕይወት ሥርዓታችሁ ከዚህ በፊት እንደሆነው አሁን አይሆንም። እግዚአብሔር ከፊታችሁ ስለሚሄድ ስኬታችሁ በኢየሱስ ስም ወደ እጃችሁ ይገባል፣ ለእናንተ ተላልፎ ይሰጣል። እግዚአብሔር አምላክ ምስክሬ ነው። ከዚህ በፊት ሄዳችሁ ባልተሳካላችሁ መንገድ ነገር ግን አሁን ከፊታችሁ እግዚአብሔር ስለሚሄድ ይሳካልኝ ይሆን የሚል ፍርሃት አይኖርባችሁም።
ይጨነግፍ ይሆን የሚል ስጋት በውስጣቸው አይኖርም። እግዚአብሔር 50-50 በሆነ የግምት የሕይወት ሥርዓት እንድንመላለስ ስለማይፈልግ እግዚአብሔር አምላክ ምስክሬ ነው። በሙሉ እምነት በሱ ላይ ባለ መደገፍና አሸናፊነት መንገዳችንን ድል የሚሰጥ በበረከታችን ላይ አልፎ የሚመጣ በጌታ በኢየሱስ ስም የኛ በሆነ ጉዳይ ላይ እየተራመደ የሚመጣ የሰማይ እጅ ወደኛ ተለቀቀ። ከዚህ በኋላ እኔ በጌታ በኢየሱስ ስም በዚህ ስፍራ አብረን እንጸልያለን። በምንጸልይበት በዚህ ስፍራ ላይ ደግሞ የእግዚአብሔር እጅ በላያችን ላይ ተገለጠ። የሕይወት ለውጥ፣ የታሪክ ለውጥ፣ እግዚአብሔር ሆይ የስም ለውጥ በዚህ ስፍራ ላይ ስላደረግ እናመሰግናለን። ያንተን መልካምነት፣ ያንተን በጎነት፣ ያንተን ሕያው የሆነውን እግዚአብሔር ሆይ መገለጥ በመንገዳችን ላይ እንጠራለን። እኔ ካንተ ጋር እሆናለሁ፣ በፊት እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱንም ደጅ ሰብራለሁ፣ የብረቱንም ወርወሪያ እቆርጣለሁ። ይሄ በፊታችን የሚሄድ እግዚአብሔር ችግሮቻችንን የሚነቅል በሮቻችንን የሚከፍት ተራራውን የሚያቀልጥልን መንገዳችንን በሙሉ የሚያስተካክል የሰማይ አምላክ እግዚአብሔር ከኛ ጋር ነው፣ ከኛ ጋር ነው። ከዚህ የአምላክ መገኘት የተነሳ የድል የበረከት የክንውን የስኬትንና የባለጠግነትን ክብር በኢየሱስ ስም መጎናጸፍ ሆነላችሁ። አምላካችሁ በጀመራችሁት ጉዳይ ላይ በጀመራችሁት በየትኛውም ሥራ ላይ በጀመራችሁት በምትንቀሳቀሱት በምትወጡት በምትገቡበት ቦታ ሁሉ ላይ ፍሬያማነትን ይሰጣችኋል፣ ባለጠግነትን ይሰጣችኋል፣ ክንውንን ይሰጣችኋል። ነገራችሁ አይበላሽም፣ ቤታችሁ አይበላሽም፣ ሕይወታችሁ አይበላሽም። የእናንተ የሆነ ነገር ሁሉ ከእግዚአብሔር መንፈስ ኃይል የተነሳ ከእግዚአብሔር ቅዱስ ቅባት ክብር የተነሳ በኢየሱስ ስም አይበላሽም። መልካም ሆኖላችኋል። እግዚአብሔር ምስክሬ ነው። እኔ ከሙሴ ጋር እንደነበርኩኝ እንዲሁም ካንተ ጋር ሆናለሁ። አልጥልህም፣ አልተውህም፣ አይዞ፣ ጽና፣ በርታ ያለው የእግዚአብሔር ድምፅ ነው። እንድትፈራ የሚያደርግ በመንገድ ላይ ብዙ ነገር አለ። እንድትጨነቅ፣ እንድትሰጋ፣ መንገዱ አስቸጋሪ እንደሆነ ሊነግር የሚፈልግ ብዙ ድምፅ አለ። ነገር ግን አስቀድመ የሰማኸው የልዑል የእግዚአብሔር ድምፅ ካንተ ጋር ስላለ ፌል አታደርግም፣ ፌል አታደርጉም። እግዚአብሔር እንዳትጨነግፉ አድርጎ መጀመሪያውኑ አብሯችሁ እንደወጣ የሚያስታውቅን ድምፅ ልኮላችኋል። ከዚህ በኋላ በመንገዳችሁ፣ በሕይወታችሁ፣ በጀመራችሁት ቢዝነስ፣ በጤናችሁ፣ በቤታችሁ ላይ፣ በጉዟችሁ ላይ እግዚአብሔር ምስክሬ ነው፣ ፍርሃት ያገኛችሁ፣ ድንጋጤ የመጣባችሁ ሰዎች እኔ እግዚአብሔር እንደ መልእክተኛ ልኮኛልና አይዟችሁን፣ ጽኑ፣ በርቱ፣ እኔ ካንተ ጋር ነኝና አትፍራ አትፍሪ ይልሻል የሰራዊት ጌታ እግዚአብሔር። የዘላለም አምላክ እግዚአብሔር ሆይ ከዚህ ሰዓት ጀምሮ እኔ በኃይል ጸልያለሁ። የመንገድ መከፈት፣ መከናወን፣ ከየትኛውም አይነት ሁኔታ የመውጣት ኃይል ያገኛቸው እግዚአብሔር በኢየሱስ ስም በነገር ሁሉ በኃይል መከናወን እንዲያደርግላቸው ባረኳቸው፣ ጸለይኩላቸው። እግዚአብሔር ቀድመው መውጣትን አደረገላቸው። ታሪካቸው ተቀየረ፣ ሕይወታቸው ተቀየረ፣ የሕይወት ሥርዓታቸው ተለወጠ። መልካም ሆነላቸው፣ መልካም ሆነላቸው፣ መልካም ሆነላቸው። እግዚአብሔር አንተ የበረከት አምላክ በረከትን በቤታቸው ስለለቀቅ ክንውንን ስለሰጣቸው አመሰግናለሁ። ያንተ የክንውን ኃይል በዚህ ስፍራ ላይ በክብር ስለተገለጠ አመሰግናለሁ። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ፣ አትፍራ፣ አትደንግጥ ብዬ አላዘዝኩህምን? ክብር ለጌታ ለኢየሱስ ይሁን። ኢየሱስ ጌታ ነው። እግዚአብሔር ከኛ ጋር ነው።
በምንሄድበት፣ በምንወጣበት፣ በምንገባበት ስፍራ ሁሉ እግዚአብሔር መንገዳችን ያቀናዋል። አምላካችን በፊታችን ወጥቶልናል። በሚያስፈራ ሁኔታ እያለፋችሁ፣ በሚያስደነግጥ ሁኔታ እያለፋችሁ ያላችሁ እግዚአብሔር ከናንተ ጋር ነው። አትፍሩ ይላችኋል የእግዚአብሔር መንፈስ። አትፍሩ፣ አትደንግጡ። መንገዳችሁን እግዚአብሔር ያቀናላችኋል። ጎዳናችሁን እግዚአብሔር ያቀናላችኋል። እግዚአብሔር ምስክሬ ነው። እግዚአብሔር አምላክ ለተናገረው ቃል፣ ላወራው ትንቢት፣ ለነገራችሁ ፕሮሚስ ታማኝ ነው። እግዚአብሔር ይዋሽ ዘንድ ሰው አይደለም፣ አመፀኛ አይደለም። እግዚአብሔር አምላካችሁ ከዚህ ሰዓት ጀምሮ ነገሮቻችሁን ወደ መልካም፣ ወደ በጎ፣ ወደ ክብር ሊቀይረው ስለሆነ የምታመሰግኑበት ጊዜ ደረሰ። የምታመሰግኑበት ጊዜ ደረሰ። እግዚአብሔርን ስም ጠርታችሁ ያላፈራችሁባቸውን እነዚያን ዘመናት አሁን የምታከብሩበት ጊዜ እንደሆነ እንድታውቁ ወዳለሁ። እግዚአብሔር ቀዳሚ ያደረጋችሁ፣ እግዚአብሔር በሩን ከፈተላችሁ፣ እግዚአብሔር ጎዳናችሁን አቀናላችሁ፣ እግዚአብሔር መንገዳችሁን ከፈተላችሁ፣ በፊታችሁ እግዚአብሔር ወጣላችሁ። ከዚህ በኋላ በጌታ በኢየሱስ ስምና ስልጣን ማንም ሊያስቆማችሁ የማይችላችሁ፣ ማንም በመንገዳችሁ ሊቆም የማይችል፣ ማንም በፊታችሁ ሊወጣ በኢየሱስ ስም እግዚአብሔር እንቅፋትን ከመንገዳችሁ አንስቶላችኋል። እግዚአብሔር ሊያከብራችሁ በዚህ አለ። እግዚአብሔር ሊያገናችሁ በዚህ አለ። በዚህ የጸሎት ሰዓት ጌታ ኢየሱስን በእምነት እየጠራችሁ ያላችሁ ሰዎች ጌታ ኢየሱስ በፊታችሁ ወጥተዋል። መንገድ የጠፋባችሁ፣ መሃል ላይ ነገሮች ዝብርቅርቅ ያለባችሁ ሰዎች፣ ነገሮች ግራ በሚያጋባ ሁኔታ ውስጥ እያለፋችሁ ያላችሁ ሰዎች እኔ እግዚአብሔር አምላክ፣ ሕያው አምላክ ምስክሬ ነው፣ እነግራችኋለሁ እግዚአብሔር በክብር ነገሮቻችሁን እንድታጠናቅቁ የሚረዳውን በፊታችሁ የሚሄደውን መልአክ ልኮላችኋል። መንገዳችሁ ይቀናል። በራችሁ በኢየሱስ ስም ይከፈትላችኋል። ታሪካችሁ እንደ አዲስ በኢየሱስ ስም ይሰራላችኋል። ኃይላችሁ ይታደሳል። ቤታችሁን እግዚአብሔር ይጎበኘዋል። መንገዳችሁን እግዚአብሔር ያቀነዋል። እግዚአብሔር አምላክ በመንገዳችሁ ሁሉ እግዚአብሔር እጁን ዘረጋላችሁ። ቤቱ በእናንተ ላይ ይውላችሁ። የእግዚአብሔር የእጁ ሥራ በእናንተ ላይ በጽኑነት ሲገለጥላችሁ እግዚአብሔር አምላክ ምስክሬ ነው፣ ጌታ ያሳየኛል። አባት ሆይ፣ እግዚአብሔር አባባ ሆይ፣ ከዚህ ምሽት ጀምሮ ነገሮቻችን ይፍጠን፣ ይቸኩል፣ የዘገየው ነገር ይፍጠን። እኛ እንዳንዘገይ ወደ ግባችን እንድንገባ በኢየሱስ ስም አፍጥነን። ነገሮቻችን ወደ ድል ይሄዱ፣ ወደ ክብር ይፍጠኑ። ታሪካችን ይቸኩል፣ ሕይወታችን እየጨመረ ይሄድ፣ እያበበ ይሄድ። እግዚአብሔር ሆይ መያዝ አይሆንብን። መንገዳችን ላይ ነገሮቻችን ብሎክ የሚያደርግ ስፒሪት ይነሳ። መናፍስቶች ከመንገዳችን ላይ ይጠረጉ። ክፉ ኃይላት ከመንገዳችን ላይ ይነሱ። የክፉ ሰዎች እንቅፋት ከመንገዳችን ላይ ይነሳ። ኃይል በእኛ ላይ በሙላት ይለቀቅ። እግዚአብሔር አባት ሆይ የአንተ የመገለጥ ብቃት በላያችን ላይ በኃይል ይምጣ። ታሪካችን ይቀየር፣ ሕይወታችን ይቀየር፣ መንገዳችን ይቀየር፣ ቤታችን ይቀየር። ከዚህ በኋላ ለምስጋና በክብር መቆም ይሁንልን። ከዚህ በኋላ እግዚአብሔርን ለማመስገን ታሪካችን እንደገና ይሰራልን። ጌታ መንፈስ ቅዱስ ሆይ ስለረዳህን፣ ስለሰማህን፣ ስላገዝከን፣ አቅም ስለሰጠህን፣ ብቃት ስለሰጠህን እናመሰግናለን። ዓይናችንን ስላበራኸው፣ በመንገዳችን አንተ ስለተገናኘ፣ አንተ ከኛ አካሄድ ጋር ስለቆምክ እናመሰግናለን። መሰናከል ስለማይሆን፣ መውደቅ ስለማይሆን፣ ጭንገፋ ስለማይሆን፣ ኪሳራ ስለማይሆን በኢየሱስ ስም ፌል የሚያደርግ ነገር ከመንገዳችን ስለተነሳ እግዚአብሔር ሆይ እናመሰግናለን። አንተ የድል አምላክ ነህ።
የድል ባለቤት ነህ። ድልን የምታጎናጽፍ፣ ድልን የምትሰጥ፣ በእያንዳንዱ ጎዳናችን ላይ በኢየሱስ ስም ነገሮቻችንን የምታቀና የዘላለም ቅዱስ እግዚአብሔር ሆይ እናመሰግናለን። ዛሬ ማታ በኢየሱስ ስም እግዚአብሔር ሆይ ማንም ገብቶት የማያውቀውን ማንም አግኝቶት የማያውቀውን አዲስ የሕይወት ሥርዓት ስለሰጠህን አዲስ ክብር ስላጎናጸፍከን እናመሰግንሃለን። እግዚአብሔር ሆይ ድል በእኛ ሕይወት ላይ ስለሰጠን ታሪካችን ስለተለወጠ የሕይወት ለውጥ ዛሬ ስለሆነልን ጌታ መንፈስ ቅዱስ እናመሰግናለን። ነገሮቻችን ተቀየረ፣ ሕይወታችን ተቀየረ፣ ቤታችን ተቀየረ፣ ማንነታችን ተለወጠ። እግዚአብሔር ጨለማውን ወደ ብርሃን ለወጠው። አምላካችን ነገሮቻችን ላይ ተገለጠ። እግዚአብሔር ሆይ ይህንን ስላደረግክ እናመሰግናለን። ኃይል ስለተገለጠ እናከብራለን። በመንገዳችን ላይ ጣልቃ ስለገባ እናከብራለን። በነገሩ ሁሉ እጅ በእኛ ላይ ስለተዘረጋ እናመሰግናለን። መንገዳችንን የምታቀና፣ ሕይወታችንን የምታቀና፣ ቤታችንን የምታቀና፣ ታሪካችንን የምታቀና፣ ጨለማን የምታነሳ በጌታ በኢየሱስ ስም አንተ ሕያው አምላክ እናመሰግናለን። እግዚአብሔር ሆይ ክብር ላንተ ይሁን። የእርዳታን እግዚአብሔር ሆይ የቸርነትህን ሙላት በእኛ ላይ ስለዘረጋኸው እናመሰግናለን። መልካምነትህ በእኛ ላይ ስለተገለጠ እናመሰግናለን። እግዚአብሔር ሆይ ክብር ላንተ ይሁን። ጌታ መንፈስ ቅዱስ ሆይ እናመሰግናለን። ሃሌሉያ። ቃል እንደሚናገረው እግዚአብሔር አባት ሆይ መዘግየትን ከላያችን ላይ የሚመታ መቸኮል የሚያደርግልን እግዚአብሔር ሆይ ክርክራችንን የሚመልስ ያንተ መንፈስ በመካከላችን በሙላት እንዲንቀሳቀሰን ዛሬ ጸልያለሁ። አባት ሆይ በጌታ በኢየሱስ ስም ጸልያለሁ። ጌታ መንፈስ ቅዱስ ሆይ እግዚአብሔር አምላክ ሆይ ጥያቄዎቻችንን የሚመልስ ያንተ እጅ ችግሮቻችንን የሚፈታ ካለንበት ከየትኛውም አይነት ሁኔታ ነፃ የሚያወጣ እግዚአብሔር አባት ሆይ የሰማይ ድምፅ ወደኛ በኃይል ይለቀቅ። ተፈተሻል የሚል ድምፅ ይለቀቅ። መልስ ወደ አንተ ቀርቧል። ጥያቄ ተመልሷል። ቋጠሮ ተፈቷል። ሸክም ከላይ ላይ ተንከባሏል የሚል የሰማይ ድምፅ ወደኛ እንዲለቀቅ ከዚህ ሰዓት ጀምሮ ባንተ ፊት ሆነን እንጸልያለን። እግዚአብሔር አባት ሆይ እንደገና ደግሞ አስበን፣ እንደገና በፊት እንሆናለን። እግዚአብሔር አባት ሆይ በትላንትና የጸሎት ጉልበታችን ተማምነን ዛሬ በቃን አንጸልይም አንልም። ዛሬም ደግሞ በፊት ተንበርክከን በኢየሱስም በመንፈሳችን እየተንቀጠቀጥን እግዚአብሔር አንተን በመፍራት የአባትነትን መንፈስ ደግሞ እርግጠኛ ሆነን ተመክተን በሱ በአባትነት ደግሞ እጅግ በጣም ወዳንተ ቀርበን ተመክተንብህ እንዲሁም ሕያውነት በታላቅነት በግርማ ሞገስ ላንተ ክብር እየሰጠን አንተን በሚፈራ መንፈስ ወዳንተ ቀርበናል። መንፈስ ቅዱስ ሆይ መልስልን። እግዚአብሔር አባት ሆይ ክርክሮቻችን ይመለሱ ዘንድ ጥያቄያችን ይመለስ ዘንድ በጌታ በኢየሱስ ስም እንደገና በፊት ቆመናል። የሚዘገየው ነገራችን ይቸኩል ዘንድ እግዚአብሔር አባት ሆይ በጌታ በኢየሱስ ስም ከዚህ ምሽት ጀምሮ የዘገዩብን ነገሮቻችን ይፍጠኑ። ነገሮቻችንን የሚያስቸኩል ያንተ መንፈስ ከሰማይ ይለቀቅልን። ችግራችን ይነቀል። ጉዳያችን እንደገና ይሰራልን። ታሪካችን በጌታ በኢየሱስ ስም እንደገና እንዲሰራ እኔ በጌታ በኢየሱስ ስም እለምናለሁ። አባት ሆይ እግዚአብሔር አባት ሆይ ትሰማናለህ፣ ደግሞም ትመልስልናለህ። የምትሰማ አምላክ እንደሆንክ እናውቃለን። ደግሞም ሰምተህ ችላ አትልም። መልስን የምትሰጥ ልዑል ቅዱስ እግዚአብሔር ሆይ ዛሬም ደግሞ እንደተናገርከው እንደ ቃል በጌታ በኢየሱስ ስም እንጸልያለን። የእግዚአብሔር ቃል ወገኖቼ ሲናገር እንደዚህ ይላል። እንደ ቃሉ ነው የምንጸልየው። ለዕንባቆም የመጣው እግዚአብሔር ከብዙ ድካም፣ ከብዙ ጩኸት፣ ከብዙ በእግዚአብሔር ፊት ካለው ሙግት በኋላ ከብዙ ክርክር በኋላ ወንድሙና እህቶቼ ወደ ነቢዩ ወደ ዕንባቆም የእግዚአብሔር ድምፅ መጥቷል። ይሄ የመጣው ድምፅ እንዲህ ሲል ነበረ።
በመጠበቂያዬ ላይ እቆማለሁ፣ በአምባም ላይ እወጣለሁ። የሚናገረኝን ስለ ክርክሬ የሚመልሰውን አውቅ ዘንድ እመለከታለሁ እያለ ከእግዚአብሔር ጋር ያለውን ክርክር አብዝቶ በእግዚአብሔር ፊት ሲያሰማ ነበረ። የልቡን ጩኸት፣ የሕዝቡን ጩኸት፣ የራሱን ጩኸት፣ የምድሪቷን ጩኸት በእግዚአብሔር ፊት አቀረበ። እግዚአብሔር ግን ምን አላለውም? ችላ አላለውም፣ መለሰለት። እንደዚህ አለ። እግዚአብሔር ድምፁን ላከለት። ቁጥር 2 ላይ እግዚአብሔር መለሰልኝ እንዲህም አለ። እግዚአብሔር የዕንባቆምን እንባ እንደመለሰ፣ የዕንባቆምን የልብ ጩኸት እንደመለሰ፣ የዕንባቆምን ጸሎት እንደመለሰ፣ የዕንባቆምን ክርክር እንደመለሰ በጌታ በኢየሱስ ስም በዚህ ምሽት ክርክሮቻችንን የሚመልስ ጸሎታችንን የሚመልስ የሰማይ ልዑል እግዚአብሔር ወደኛ እንዲመጣ እኔ ዛሬ ጸልያለሁ። አባት ሆይ በጌታ በኢየሱስ ስም ጎብኘትን ጎብኘን፣ አስበን፣ ነፃ አውጣን፣ አዎ ፍታን፣ ካለንበት የትኛውም አይነት ስፍራ በክብር እግዚአብሔር ሆይ አንቀሳቅሰን። እንደዚህም አለ። እግዚአብሔር መለሰልኝ እንዲህም አለ። እግዚአብሔር ያለውን እንድትሰሙ ፈልጋለሁ። እግዚአብሔርም እንደዚህ አለው፣ አንባቢው ይፈጥን ዘንድ ራዩን ጻፍ፣ በጽላት ላይም ግለጠው። ራዩ ገና እስከተወሰነ ጊዜ ነው። ወደ ፍጻሜው ይቸኩላል፣ እርሱም አይዋሽም። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም። እግዚአብሔር ምስክሬ ነው። የዘገየባችሁ የጠየቃችሁ ጥያቄ ቶሎ ያልተመለሰላችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ ቢዘገይም በእርግጥ ይመጣል፣ ታገሰው፣ እርሱ አይዘገይም። አይዘገይም በሉ እስቲ፣ አይዘገይም። በእውነቴን ነው የምላችሁ። ከዚህ ሰዓት ጀምሮ መዘግየት፣ አንድ ቦታ ብዙ ዘመን መቆየት፣ 1 ዓመት፣ 2 ዓመት፣ 3 ዓመት የቆያችሁ ከዛም በላይ 10 ዓመት፣ 20 ዓመት ያቆያችሁ ጉዳይ፣ አዘግይቷችሁ ቁጭ ያረጋችሁ ጉዳይ ከዚህ ምሽት ጀምሮ ከእግዚአብሔር ዘንድ ከመጣው ቃል የተነሳ ነገሮቻችሁ ይቸኩላል፣ ወደ ፍጻሜው ይቸኩላል፣ ይሆን ዘንድ ይቸኩላል፣ አካል ይይዝ ዘንድ ይቸኩላል፣ ራያችሁ ይፈጸም ዘንድ ይቸኩላል፣ ትዳራችሁ ይቸኩላል፣ ስራችሁ፣ ቢዝነሳችሁ ይቸኩላል። በኢየሱስ ስም የጀመራችሁት የትኛውም ነገራችሁ በኃይል መፍጠን ይጀምራል። ምክንያቱም እግዚአብሔር አምላካችሁ ከዚህ ሰዓት ጀምሮ መዘግየትን፣ ዝግመትን ከላያችሁ ላይ መጥቶታልና እቸኩላለሁ፣ እፈጥናለሁ፣ እሄዳለሁ። እግዚአብሔር ወዳዘጋጀልኝ ርስት በኢየሱስ ስም በክብር እገባለሁ። እግዚአብሔር ካየልኝ ስፍራ ጋር በኃይል በኢየሱስ ስም መገናኘት ይሆንልኛል በሉ። እግዚአብሔር ነገሮቻችሁን እንዲያስቸኩል የዘገየባችሁ ሰዎች፣ ዘግይቶ የቆየባችሁ ሰዎች፣ ዝግመትን የሚመታ መዘግየትን ከሕይወታችሁ ላይ የሚያራግፍ የሰማይ ልዑል ቅዱስ እግዚአብሔር እጅ በእናንተ ዘንድ በቤታችሁ ተዘረጋ፣ በስራችሁ ላይ ተዘረጋ፣ በእናንተ ሕይወት ላይ ተዘረጋ። እግዚአብሔር ራራላችሁ፣ አምላካችሁ ከሰማይ ዘንበል አለላችሁ። ከዚህ ምሽት ጀምሮ እግዚአብሔር እጁን በላያችሁ ላይ ዘረጋ። ያለማቋረጥ መፍጠን ይሆንላችኋል። ከዚህ በኋላ ለእረፍት እንኳን ጥቂት እንኳን ለሰከንድ ላይዘገይባችሁ ፈጥኖ ነገሮቻችሁ ሲከናወንላችሁ ያለው ፈጥኖ ነገሮቻችሁ አካል ሲይዛ ያለው በኃይል ትቸኩላላችሁ። እግዚአብሔር አምላካችሁ ወደ ግባችሁ አይዋሽም። የተናገረው ይዋሽ ዘንድ ሰው አይደለም። ቃል የገባላችሁ ሥጋ ለባሽ አይደለም። ቃሉን የሚያጥፍ ቀጣፊ አምላክ የላችሁም። እርሱ ቃሉን የሚፈጽም የታመነ አምላክ፣ በራሱ የማለ መሐላውን የሚፈጽም እግዚአብሔር አምላክ በእናንተ በቤቶቻችሁ ላይ፣ በስራችሁ ላይ፣ የእናንተ በሆነ ጉዳይ ሁሉ ላይ ዛሬ የሚያከናውነውን የሰማይን ድምፅ ልኮላችኋል። እግዚአብሔር እንደገና ጉብኝትን አደረገላችሁ። እሰይ ደስ ይበላችሁ።
ለምስጋና መቆም፣ ለክብር መቆም፣ ለምስጋና መቆም። እንደገና ደግሞ እግዚአብሔር አምላክ ምስክሬ ነው፣ ከወዳጅ ዘመዶቻችሁ ከቤተሰቦቻችሁ ጋር ውድቀቶቻችሁን ከሚፈልጉ እንዲሁም ደግሞ ከፍታችሁን ከሚፈልጉት ሁሉ ጋር ሆናችሁ እግዚአብሔርን በአንድ ስፍራ ላይ ተሰብስባችሁ ስታመሰግኑ እኔ በመንፈስ ያያለሁ። ይሄንን እግዚአብሔር አደረገላችሁ። ይሄንን እግዚአብሔር አደረገላችሁ። ጠላቶቻችሁን እግዚአብሔር አዋረደላችሁ። የዘገየባችሁ ነገር ቸኮለ፣ ፍጥነት ተገጠመ። እግሮቻችሁ ቸኮሉ፣ ዓይናችሁ እግዚአብሔር ምስክሬ ነው ያየውን ነገር ትይዙት ዘንድ ትጨብጡት ዘንድ እግዚአብሔር ወዳያችሁ ስፍራ ሲያስቸኩላችሁ ያለው ራያችሁ ይቸኩላል። ያያችሁት ይፈጸም ዘንድ እግዚአብሔር ወደ እናንተ መጥቷል። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር መልካም እጁን በላያችሁ ላይ ዘርግቷል። እግዚአብሔር መልካም አምላክ ነው። ሃሌሉያ። እግዚአብሔር እንደገና ትንሣኤን ይሰጣችኋል። የሞተውን ነገራችሁን ይቀሰቅሰዋል። የተበላሸውን ታሪካችሁን ይቀይረዋል። ለእግዚአብሔር ሁሉ ቀላል ነው። የሞተው የበሰበሰው ብቻ አይደለም። ሥጋ የሌለው የተበታተነ አጥንት ሕያው ሰራዊት አድርጎ ማቆም የሚችል የዘላለም አምላክ እግዚአብሔር በመካከላችን አለ። እህቴ፣ ነገርሽ ላይ ተስፋ ተቆርጦ ከሆነ ወንድሜ፣ ነገርህ ላይ ተስፋ ቆርጠህ ከሆነ፣ ቤትህ ላይ ተስፋ ቆርጠህ ከሆነ፣ በሥራህ ላይ ተስፋ ቆርጠህ ከሆነ፣ በነገሮቻችሁ ላይ ምንም አንዳችም ጠብታ ተስፋ የሌላችሁ ሰዎች ጌታ እግዚአብሔር በዚህ ቃል እንደሚናገረውና በዚህ ቃል እንድናስተውል እንደሚፈልገው የሞተን ነገር የበሰበሰን ነገር ብቻ ሳይሆን የተበታተነን አጥንት ሕያው አድርጎ ማቆም የሚችል የዘላለም አምላክ እግዚአብሔር በዚህ አለ። ነገራችሁ ሕያው ይሆናል። የሞተባችሁ ነገር እንደገና ትንሣኤን ያገኛል። አዲስ ሕይወት አለው በእናንተ ሕይወት ላይ እግዚአብሔር አላለቀም ብሏችኋል። የእግዚአብሔር ተስፋ የእግዚአብሔር ሕያውነት እግዚአብሔር በዚህ ጉዳይ ላይ አላበቃም ብሏችኋል። በጌታ በኢየሱስ ስም እናንተ ነገሩ አብቅቷል ባላችሁ ጉዳይ ላይ የእግዚአብሔር እጅ ግን በሙላት ሲገለጥላችሁ አያለሁ። መልካም ፈቃዱ በእናንተ ላይ ሲመጣ አያለሁ። ከዚህ በኋላ እግዚአብሔር አምላካችሁ በአዲስ ኃይል፣ በአዲስ ክብር፣ በአዲስ ሞገስ በእናንተ ሕይወት ላይ በሙላት ይንቀሳቀሳል። ነገራችሁ እንደገና ትንሣኤን ያገኛል። እንደገና ሕያው ሰራዊት ሆኖ ይቆማል። የተበላሸው ቢዝነሳችሁ እንደገና ሕያው ይሆናል። የተበላሸው ትዳራችሁ እንደገና ሕያው ይሆናል። የተበላሸው ጤናችሁ እንደገና ሕያው ይሆናል። የሞተባችሁ የተበታተነ ነገር፣ ተስፋ የለውም የተባለ ነገር እግዚአብሔር አምላክ በዛ ነገር ላይ ትንቢትን እንድናገር ልኮኛል። ትንቢትን እናገራለሁ። በሕይወታችሁ ላይ በሞተባችሁ ነገር ላይ ሕያው እንዲሆን እንደገና እንደ አዲስ እንዲቆም በጌታ በኢየሱስ ስም እንደ ቃሉ እንደተነገረው ሕዝቅኤል 37 ላይ እንደታወጀው ነቢዩን እግዚአብሔር እንዲናገር ትንቢትን እንዲናገር በሞቱ በተበታተኑ አጥንቶች ላይ ትንቢትን እንዳናገረው እነዛን አጥንቶች ሂደት በሂደት አቀራርቦ ጅማት እንዲወጣባቸው አድርጎ ሥጋ እንዲወጣባቸው አድርጎ ቁርበት በላያቸው ላይ ዘርግቶ ትንፋሽ እንዲገባባቸው አድርጎ በሕይወት ያኖረ አምላክ ዛሬ ነገሮቻችሁ ላይ ሂደት በሂደት አንድ በአንድ ከሰማይ በመጣው በእግዚአብሔር ቃል ኃይል ነገሮቻችሁ እንደገና ሥጋን ይለብሳል። ቁርበት በላያቸው ላይ ይዘረጋል። ሕይወት ይሰጣቸዋል። ሕያዋን ሰራዊት ሆኖ ይቆማሉ። እግዚአብሔር በተበላሸው ነገራችሁ ላይ ይመጣል። እግዚአብሔር ተስፋ በተቆረጠው ነገራችሁ ላይ ይመጣል። እግዚአብሔር የለም በተባለው ጉዳያችሁ ላይ ይገለጣል። እግዚአብሔር ሞቷል ባላችሁት ጉዳይ ላይ ይመጣል። አጥንት ነው ነገሩ ባላችሁት ጉዳይ ላይ ዛሬ ይመጣል። ጌታ አምላክ ሆይ በጌታ በኢየሱስ ስም እነሱ አብቅቷል ባሉት ጉዳይ ላይ ኃይል ይገለጥ። የማዳን ጉልበት ይምጣ። ትንሣኤን የምትሰጥ አንተ ነህ። የእግዚአብሔር ቃል በኢየሱስ ስም ለሚሞተው ሰውነታችን እንኳን ሳይቀር ሕይወትን ይሰጠዋል እንደሚል የትንሣኤው መንፈስ ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ውስጥ ቢኖር
ለሚሞተው ለዚህ ሰውነታችሁ እንኳን ሳይቀር ሕይወትን ይሰጣል እንደሚል እግዚአብሔር ሕይወትን ሊሰጣችሁ ለሞተው ለዚህ ነገሮቻችሁ፣ ለዚህ ሥጋችሁ፣ ለዚህ ሥራችሁ፣ ለዚህ ትዳራችሁ እግዚአብሔርን በምትጠብቁት ጉዳይ ሁሉ ላይ ትንሣኤን ይሰጣችሁ ዘንድ እኔ ዛሬ ጸልያለሁ። ሕይወትን ይቀጥልላችሁ ዘንድ እኔ ዛሬ ጸልያለሁ። አዲስ ምዕራፍ ይከፈትላችሁ ዘንድ እኔ ዛሬ እጸልያለሁ። መልካም አምላክ በፊታችሁ በኢየሱስ ስም መልካምን ነገር አደረገላችሁ። ሕይወታችሁ ያማረላችሁ ሆነላችሁ። ጭንገፋ ከዚህ በኋላ መሞት፣ መበስበስ ከዚህ በኋላ በእናንተ ላይ አይሰለጥንም። ከእግዚአብሔር ከልዑል መገለጥ የተነሳ ከሰማይ ኃይል መምጣት የተነሳ በጌታ በኢየሱስ ስም እጅግ ደርቀው ወደ ነበሩ አጥንት ብቻ ሆነው እጅግ በስተው ወደ ነበሩ ወደ እነዚያ አጥንት ወደ ሞላበት ሸለቆ ሂዶ ሕይወትን የሰጠ እግዚአብሔር ወደ እናንተ ወደ ሞተባችሁ ነገር በስብሷል ብላችሁ ወደ ተዋችሁት እግዚአብሔር አምላክ መጥቶላችኋልና ከዚህ ምሽት ጀምሮ እንደገና ትንሣኤ ይሆንላችኋል። እንደገና አዲስ ሕይወት ይሰጣችኋል። እንደገና አዲስ የሕይወት ሥርዓት በላያችሁ ላይ ይገጠምላችኋል። አምላኬ የበረከት አምላክ ነው። አምላኬ የእንደገና አምላክ ነው። አምላኬ የትንሣኤ አምላክ ነው። እኔ የማመልከው እናንተ የምታመልኩት፣ አንቺ የምታመልኪው፣ አንተና ቤት የሚያመልከው አምላክ የሚሰራ አምላክ ነው። ጉዑዝ አይደለም። የሚመለከው አምላክ የማይሰማ አምላክ አይደለም። የተሳለ የተቀረጸ ምስል የተቀመጠለት አምላክ አይደለም። ሲሰራ የምናየው፣ ሲንቀሳቀስ የምናየው፣ ታምራት ሲያደርግ የምናየው፣ የሞተውን ሲያስነሳ የምናየው እርሱ ልዑል አምላክ፣ አቻ የሌለው ገናና ጌታ፣ የሰማይና የምድር የፍጥረት ሁሉ ባለቤት የሆነው የኛ አምላክ እግዚአብሔር አብ አባት በዚህ አለ። ላለቀው ነገራችሁ፣ ለሞተው ነገራችሁ፣ ለበሰበሰው ነገራችሁ፣ ላለቀባችሁ ነገራችሁ ላይ የሰማይ ኃይል ቅዱስ እግዚአብሔር መጥቶላችኋል። ዛሬ መልካም ይሆናል። ዛሬ መልካም ይሆናል። ቤታችሁ ላይ መልካም ይሆናል። በኑሯችሁ ላይ መልካም ይሆናል። በስራችሁ ላይ መልካም ይሆናል። በትዳራችሁ ላይ መልካም ይሆናል። በነገሮቻችሁ ላይ መልካም ይሆናል። የእግዚአብሔር እጅ በሙላት ይገለጥላችኋል። ትንሣኤ ሆነላችሁ። ቤታችሁ ታሰበላችሁ። ኑሯችሁ ተጎበኘላችሁ። የእግዚአብሔር እጅ በላያችሁ ላይ ተገለጠ። ሰማይ በእናንተ አንጻር ተከፈተላችሁ። የእግዚአብሔር እጅ ተገለጠላችሁ። በእግዚአብሔር ኃይል መውጣት ሆነላችሁ። ነገሮቻችሁ ተቀየሩ። በኢየሱስ ስም ቤታችሁ ተቀየረ። የቤታችሁ መዓዛ ተቀየረ። የሞተ ነገር ከቤታችሁ ወጣ። የሞተው ነገር የኔ አይደለም። የበሰበሰው ነገር የኔ አይደለም። እግዚአብሔር የሸተተው ነገር የኔ አይደለም በሉ። ለምን? ሕይወት ያለው ነው። እግዚአብሔር የሕያዋን አምላክ እንጂ የሙታን አምላክ አይደለም። ለምን ካላችሁኝ እግዚአብሔር አብ አባት የአብርሃም የይስሐቅ የያዕቆብ አምላክ ነው ማለት እነሱ ሕያዋን ናቸው። እግዚአብሔር በረከታቸው ሕያው ነው። ዘራቸው ሕያው ነው። ከትውልድ ትውልድስ የተባረኩ ናቸው። እርሱ የሙታን አምላክ አይደለም። እርሱ ተስፋ ዘር እግዚአብሔር ምስክሬ ነው። ምንም አይነት ነገር የሌላቸውን አምላክ እሱ የበሰበሱ የቀሩ በመቃብር ዘንድ ስሙ አይጠራም። እርሱ በሕያዋን ዘንድ ማኅበር የሚገኝ አምላክ ነው። ጌታ አምላክ እግዚአብሔር ሆይ ዛሬም ስምን እንጠራለን። ዛሬም ያንተን መገኘት በመካከላችን እንጠራለን። የምንኮራባ አምላክ ነህ። የምንመካባ አምላክ ነህ። የምንታመንባ አምላክ ነህ። ዛሬም እኛ ባቃተን ነገር ላይ፣ እኛ በደከመን ነገር ላይ ያንተን ገናና ስምህን እንጠራዋለን። የሚሞተውን ነገር እንዳይሞት ማድረግ የምትችል፣ የበሰበሰውን ነገር እንዳይበሰብስ ማድረግ የምትችል፣ የተበታተነውን ነገር ማቀራረብ የምትችል፣ የጠፋውን ማስገኘት የምትችል ጌታ እግዚአብሔር አባት ሆይ በዚህ ስላለ እናመሰግናለን። በጸሎታችን ዝም ስለማትል መልስ ስላለ ነገሮቻችንን የምትቀሰቅስ አምላክ በዚህ ስላለ እናመሰግናለን። ኃይል በሙላት ይንቀሳቀስ። የማዳን ጉልበት በላያችን ላይ ይገለጥ። አንተን አምነን አንተን ተስፋ
አድርገን በኢየሱስ ስም አናፍርም፣ በኢየሱስ ስም አናፍርምና ጌታ ቅዱስ እግዚአብሔር ሆይ የሚያሳፍርም ተስፋ አልተሰጠህንም። ተስፋችን ሕያው ነው። ያንተ ድምፅ ሕያው ነው። መገኘት የተገለጠ ነው። ጌታ ሆይ እናመሰግናለን። በቤታችን ሕይወት ስለዘራ፣ በትዳራችን ላይ ሕይወትን ስለዘራ፣ በሥራችን ላይ ሕይወትን ስለዘራ፣ ታላቅ ሰራዊት አድርገህ ስላቆምክ፣ የሞተውን የጠፋውን የደከመውን ነገር ሕያው አድርገህ ስላቆምክ እናመሰግናለን። መንፈስ ስለገባብን፣ ታሪካችን ስለተቀየረ፣ ሕይወታችን ስለተለወጠ እጅግ አድርገን እናመሰግናለን። የእግዚአብሔር ቃል እዛው የሕዝቅኤል መጽሐፍ ላይ ምዕራፍ 37 ላይ ቁጥር 16 ላይ ቁጥር 12 ላይ እንደዚህ ይላል፣ ስለዚህም ትንቢትን ተናገር፣ እንደዚህም በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ ከመቃብራችሁ አወጣቸዋለሁ፣ ወደ እስራኤልም ምድር አገባቸዋለሁ። ሕዝቤ ሆይ መቃብራችሁን በከፈትኩ ጊዜ፣ ከመቃብራችሁም ባወጧችሁ ጊዜ እኔ እግዚአብሔር እንደሆንኩኝ ታውቃላችሁ። መንፈሴም በውስጣችሁን አሳድራለሁ፣ እናንተም በሕይወት ትኖራላችሁ፣ በገዛ ምድራችሁም አኖራችኋለሁ። እኔ እግዚአብሔር እንደሆንኩኝ ላባ እንደ ተናገርኩኝ አደርጋለሁ። እኔም እግዚአብሔር እንደ ተናገርኩኝ አደርጋለሁ፣ ታውቃላችሁ ይላል እግዚአብሔር። እንደ ተናገርኩኝ እንዳደረግኩኝ ታውቃላችሁ ይላል የሰራዊት ጌታ እግዚአብሔር። ይውላችሁ እግዚአብሔር ተናግሮ እንዳደረገ በሕይወታችሁ እንደተፈጸመ የምታውቁበት ምሽት ይሆንላችኋል። የሰማይ አምላክ እግዚአብሔር ከናንተ ጋር ነው። መለኮት እግዚአብሔር ከናንተ ጋር ነው። ነገሮቻችሁ ከዚህ በኋላ አይደበዝዝም። ስርዓታችሁ አይደበዝዝም። ስራችሁ አይደበዝዝም። የምትነኩት ነገር አይደበዝዝም። በኢየሱስ ስም ነገራችሁ እየፈካ ይሄዳል፣ እየደመቀ ይሄዳል፣ እየጨመረ ይሄዳል። በኢየሱስ ስም እግዚአብሔር እያበዛችሁ እያሰፋችሁ በነገር ሁሉ ነገሮቻችሁን እያከናወነላችሁ መሄድ መብዛት ይሆንላችኋል። መልካም ሆነላችሁ። እግዚአብሔር ቀድሞ ተገኘላችሁ። በየትኛውም ቦታ ላይ የሰማይን እጅ ማየት ሆነላችሁ። እግዚአብሔር የማያሳፍር ተስፋ ሰጥቷችኋል። በዚህ በማያሳፍር ተስፋ ሕይወታችሁ እየለመለመ ይሄዳል። ታሪካችሁ እየለመለመ ይሄዳል። የእናንተ ነገር እየለመለመ ይሄዳል። እግዚአብሔር ቀደመላችሁ። የሰማይ እጅ ቀደመላችሁ። እግዚአብሔር አባት ሆይ በዚህ ስላለ መገኘት ያለ ገደብ ያለ መከልከል በዚህ ስለተገኘ እናመሰግናለን። መንፈስ ቅዱስ ትንሣኤን ስለሰጠህን እናመሰግናለን። መልካም እጆች በእኛ ላይ ስለተዘረጉ እናመሰግናለን። ክብር ላንተ ይገባሃል። ክብር ላንተ ይገባሃል። አንተ ገናና ጌታ ነህ። ቃል እንደሚናገረው እግዚአብሔር አባት ሆይ መዘግየትን ከላያችን ላይ የሚመታ መቸኮል የሚያደርግልን እግዚአብሔር ሆይ ክርክራችንን የሚመልስ ያንተ መንፈስ በመካከላችን በሙላት እንዲንቀሳቀስ እኔ ዛሬ ጸልያለሁ። አባት ሆይ በጌታ በኢየሱስ ስም ጸልያለሁ። ጌታ መንፈስ ቅዱስ ሆይ እግዚአብሔር አምላክ ሆይ ጥያቄዎቻችንን የሚመልስ ያንተ እጅ ችግሮቻችንን የሚፈታ ካለንበት ከየትኛውም አይነት ሁኔታ ነፃ የሚያወጣ እግዚአብሔር አባት ሆይ የሰማይ ድምፅ ወደኛ በኃይል ይለቀቅ። ተፈታሃል የሚል ተፈተሻል የሚል ድምፅ ይለቀቅ። መልስ ወደ አንተ ቀርቧል። ጥያቄ ተመልሷል። ቋጠሮ ተፈቷል። ሸክም ከላይ ላይ ተንከባሏል የሚል የሰማይ ድምፅ ወደኛ እንዲለቀቅ ከዚህ ሰዓት ጀምሮ ባንተ ፊት ሆነን እንጸልያለን። እግዚአብሔር አባት ሆይ እንደገና ደግሞ አስበን፣ እንደገና በፊት እንሆናለን። እግዚአብሔር አባት ሆይ በትላንትና የጸሎት ጉልበታችን ተማምነን ዛሬ በቃን አንጸልይም አንልም። ዛሬም ደግሞ በፊት ተንበርክከን
በኢየሱስ ስም በመንፈሳችን እየተንቀጠቀጥን እግዚአብሔር አንተን በመፍራት የአባትነትን መንፈስ ደግሞ እርግጠኛ ሆነን ተመክተን በሱ በአባትነት ደግሞ እጅግ በጣም ወዳንተ ቀርበን ተመክተንብህ እንዲሁም ሕያውነት በታላቅነት በግርማ ሞገስ ላንተ ክብር እየሰጠን አንተን በሚፈራ መንፈስ ወዳንተ ቀርበናል። መንፈስ ቅዱስ ሆይ መልስልን። እግዚአብሔር አባት ሆይ ክርክሮቻችን ይመለሱ ዘንድ ጥያቄያችን ይመለስ ዘንድ በጌታ በኢየሱስ ስም እንደገና በፊት ቆመናል። የሚዘገየው ነገራችን ይቸኩል ዘንድ እግዚአብሔር አባት ሆይ በጌታ በኢየሱስ ስም ከዚህ ምሽት ጀምሮ የዘገዩብን ነገሮቻችን ይፍጠኑ። ነገሮቻችንን የሚያስቸኩል ያንተ መንፈስ ከሰማይ ይለቀቅልን። ችግራችን ይነቀል። ጉዳያችን እንደገና ይሰራልን። ታሪካችን በጌታ በኢየሱስ ስም እንደገና እንዲሰራ እኔ በጌታ በኢየሱስ ስም እለምናለሁ። አባት ሆይ እግዚአብሔር አባት ሆይ ትሰማናለህ፣ ደግሞም ትመልስልናለህ። የምትሰማ አምላክ እንደሆንክ እናውቃለን። ደግሞም ሰምተህ ችላ አትልም። መልስን የምትሰጥ ልዑል ቅዱስ እግዚአብሔር ሆይ ዛሬም ደግሞ እንደተናገርከው እንደ ቃል በጌታ በኢየሱስ ስም እንጸልያለን። የእግዚአብሔር ቃል ወገኖቼ ሲናገር እንደዚህ ይላል፣ እንደ ቃሉ ነው የምንጸልየው። ለዕንባቆም የመጣው እግዚአብሔር ከብዙ ድካም፣ ከብዙ ጩኸት፣ ከብዙ በእግዚአብሔር ፊት ካለው ሙግት በኋላ ከብዙ ክርክር በኋላ ወንድምና እህቶቼ ወደ ነቢዩ ወደ ዕንባቆም የእግዚአብሔር ድምፅ መጥቷል። ይሄ የመጣው ድምፅ እንዲህ ሲል ነበረ፣ በመጠበቂያዬ ላይ እቆማለሁ፣ በአምባም ላይ እወጣለሁ፣ የሚናገረኝን ስለ ክርክሬ የሚመልሰውን አውቅ ዘንድ እመለከታለሁ እያለ ከእግዚአብሔር ጋር ያለውን ክርክር አብዝቶ በእግዚአብሔር ፊት ሲያሰማ ነበረ። የልቡን ጩኸት፣ የሕዝቡን ጩኸት፣ የራሱን ጩኸት፣ የምድሪቷን ጩኸት በእግዚአብሔር ፊት አቀረበ። እግዚአብሔር ግን ምን አላለውም? ችላ አላለውም፣ መለሰለት። እንደዚህ አለ። እግዚአብሔር ድምፁን ላከለት። ቁጥር 2 ላይ እግዚአብሔር መለሰልኝ እንዲህም አለ። እግዚአብሔር የዕንባቆምን እንባ እንደመለሰ፣ የዕንባቆምን የልብ ጩኸት እንደመለሰ፣ የዕንባቆምን ጸሎት እንደመለሰ፣ የዕንባቆምን ክርክር እንደመለሰ በጌታ በኢየሱስ ስም በዚህ ምሽት ክርክሮቻችንን የሚመልስ ጸሎታችንን የሚመልስ የሰማይ ልዑል እግዚአብሔር ወደኛ እንዲመጣ እኔ ዛሬ ጸልያለሁ። አባት ሆይ በጌታ በኢየሱስ ስም ጎብኘትን ጎብኘን፣ አስበን፣ ነፃ አውጣን፣ አዎ ፍታን፣ ካለንበት የትኛውም አይነት ስፍራ በክብር እግዚአብሔር ሆይ አንቀሳቅሰን። እንደዚህም አለ፣ እግዚአብሔር መለሰልኝ እንዲህም አለ። እግዚአብሔር ያለውን እንድትሰሙ ፈልጋለሁ። እግዚአብሔርም እንደዚህ አለው፣ አንባቢው ይፈጥን ዘንድ ራዩን ጻፍ፣ በጽላት ላይም ግለጠው። ራዩ ገና እስከተወሰነ ጊዜ ነው፣ ወደ ፍጻሜው ይቸኩላል፣ እርሱም አይዋሽም። ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም። እግዚአብሔር ምስክሬ ነው። የዘገየባችሁ የጠየቃችሁት ጥያቄ ቶሎ ያልተመለሰላችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ ቢዘገይም በእርግጥ ይመጣል፣ ታገሰው፣ እርሱ አይዘገይም። አይዘገይም በሉ እስቲ፣ አይዘገይም። በእውነቴን ነው መላችሁ። ከዚህ ሰዓት ጀምሮ መዘግየት፣ አንድ ቦታ ብዙ ዘመን መቆየት፣ 1 ዓመት፣ 2 ዓመት፣ 3 ዓመት የቆያችሁ ከዛም በላይ 10 ዓመት፣ 20 ዓመት ያቆያችሁ ጉዳይ፣ አዘግይቷችሁ ቁጭ ያረጋችሁ ጉዳይ ከዚህ ምሽት ጀምሮ ከእግዚአብሔር ዘንድ ከመጣው ቃል የተነሳ ነገሮቻችሁ ይቸኩላል፣ ወደ ፍጻሜው ይቸኩላል፣ ይሆን ዘንድ ይቸኩላል፣ አካል ይይዝ ዘንድ ይቸኩላል፣ ራያችሁ ይፈጸም ዘንድ ይቸኩላል፣ ትዳራችሁ ይቸኩላል፣ ስራችሁ፣ ቢዝነሳችሁ ይቸኩላል። በኢየሱስ ስም የጀመራችሁት የትኛውም ነገራችሁ በኃይል መፍጠን ይጀምራል። ምክንያቱም እግዚአብሔር አምላካችሁ ከዚህ ሰዓት ጀምሮ መዘግየትን፣ ዝግመትን ከላያችሁ ላይ መጥቶታልና እቸኩላለሁ፣ እፈጥናለሁ፣ እሄዳለሁ፣ እግዚአብሔር ወዳዘጋጀልኝ ርስት
በኢየሱስ ስም በክብር እገባለሁ። እግዚአብሔር ካየልኝ ስፍራ ጋር በኃይል በኢየሱስ ስም መገናኘት ይሆንልኛል በሉ። እግዚአብሔር ነገሮቻችሁን እንዲያስቸኩል የዘገየባችሁ ሰዎች፣ ዘግይቶ የቆየባችሁ ሰዎች፣ ዝግመትን የሚመታ መዘግየትን ከሕይወታችሁ ላይ የሚያራግፍ የሰማይ ልዑል ቅዱስ እግዚአብሔር እጅ በእናንተ ዘንድ በቤታችሁ ተዘረጋ፣ በስራችሁ ላይ ተዘረጋ፣ በእናንተ ሕይወት ላይ ተዘረጋ። እግዚአብሔር ራራላችሁ፣ አምላካችሁ ከሰማይ ዘንበል አለላችሁ። ከዚህ ምሽት ጀምሮ እግዚአብሔር እጁን በላያችሁ ላይ ዘረጋ። ያለማቋረጥ መፍጠን ይሆንላችኋል። ከዚህ በኋላ ለእረፍት እንኳን ጥቂት እንኳን ለሰከንድ ላይ ዘገይባችሁ ፈጥኖ ነገሮቻችሁ ሲከናወንላችሁ ያለው ፈጥኖ ነገሮቻችሁ አካል ሲይዛ ያለው በኃይል ትቸኩላላችሁ። እግዚአብሔር አምላካችሁ ወደ ግባችሁ አይዋሽም። የተናገረው ይዋሽ ዘንድ ሰው አይደለም። ቃል የገባላችሁ ሥጋ ለባሽ አይደለም። ቃሉን የሚያጥፍ ቀጣፊ አምላክ የላችሁም። እርሱ ቃሉን የሚፈጽም የታመነ አምላክ፣ በራሱ የማለ መሐላውን የሚፈጽም እግዚአብሔር አምላክ በእናንተ በቤቶቻችሁ ላይ በስራችሁ ላይ የእናንተ በሆነ ጉዳይ ሁሉ ላይ ዛሬ የሚያከናውነውን የሰማይን ድምፅ ልኮላችኋል። እግዚአብሔር እንደገና ጉብኝትን አደረገላችሁ። እሰይ ደስ ይበላችሁ። ለምስጋና መቆም፣ ለክብር መቆም፣ ለምስጋና መቆም። እንደገና ደግሞ እግዚአብሔር አምላክ ምስክሬ ነው፣ ከወዳጅ ዘመዶቻችሁ ከቤተሰቦቻችሁ ጋር ውድቀቶቻችሁን ከሚፈልጉ እንዲሁም ደግሞ ከፍታችሁን ከሚፈልጉት ሁሉ ጋር ሆናችሁ እግዚአብሔርን በአንድ ስፍራ ላይ ተሰብስባችሁ ስታመሰግኑ እኔ በመንፈስ ያያለሁ። ይሄንን እግዚአብሔር አደረገላችሁ። ይሄንን እግዚአብሔር አደረገላችሁ። ጠላቶቻችሁን እግዚአብሔር አዋረደላችሁ። የዘገየባችሁ ነገር ቸኮለ፣ ፍጥነት ተገጠመ። እግሮቻችሁ ቸኮሉ፣ ዓይናችሁ እግዚአብሔር ምስክሬ ነው ያየውን ነገር ትይዙት ዘንድ ትጨብጡት ዘንድ እግዚአብሔር ወዳያችሁ ስፍራ ሲያስቸኩላችሁ ያለው ራያችሁ ይቸኩላል። ያያችሁት ይፈጸም ዘንድ እግዚአብሔር ወደ እናንተ መጥቷል። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር መልካም እጁን በላያችሁ ላይ ዘርግቷል። እግዚአብሔር መልካም አምላክ ነው። ሃሌሉያ።